ጥሩ ሰው ተሆነ አግቢው። ጥሩ ሰው ስልሽ ፍጹም የሆነ ሰው ማለት አይደለም። ጥሩ ሰው እውነቱን ተናገሪ። እኔ አንቺ ፍቅረኛሞች ነን አይደለን? እኔ አንቺ ፍቅረኛሞች ነን አይደለን? አሚራ ራስ ቤቲ እውነቱን ተናገሪ። እውነቱን ተናገሪ። እንግዲህ ደህና ከእንግዲህ ደህና ሁን። እንግዲህ ደህና ከእንግዲህ ደህና ሁን። የማይቻል የለም ሰው ይችላል እምባይኗት ሰላም ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በሀገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምቴን እያቀረብኩ ዛሬም ከአዳዲስ ቪዲዮዎች ጋር ተመልሰናል። ቪዲዮዬን ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ወደ ዛሬ ቪዲዮዎች ከማለፋችን በፊት ቪዲዮ ቫይራል ይውጣ፣ ቪዲዮ ቫይራል ይውጣ፣ ቫይራል ይውጣ፣ ቫይራል ይውጣ፣ ሼር ኮፒ ሊንክ እናድርጋ። ቪዲዮ ቫይራል ይውጣ፣ ቪዲዮ ቫይራል ይውጣ፣ ቪዲዮ ቫይራል ይውጣ፣ ቪዲዮ ቫይራል ይውጣ። ፎሎ አሎ ጎዳ ልቡ ልቡ አሎ ጡቅጡቃ ቪዲዮ ቫይራል ይውጣ፣ ቪዲዮ ቫይራል ይውጣ፣ ቪዲዮ ቫይራል ይውጣ፣ ቪዲዮ ቫይራል ይውጣ፣ ቫይራል ይውጣ። ሼር ኮፒ ሊንክ እናድርጋ፣ ሼር ኮፒ ሊንክ እናድርጋ። ሁላችሁም ላይክ፣ ሼር፣ ኮፒ ሊንክ በማድረግ ቪዲዮ ለብዙዎች ተደራሽ እንዲሆን አግዙኝ። አቀራረቤ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ እህታዊ ምክር ኮሜንት ሴክሽን ላይ በነፃነት ሀሳባችሁን በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ። ጥሩ ሰው ተሆነ አግቢው። ጥሩ ሰው ስልሽ ፍጹም የሆነ ሰው ማለት አይደለም። ጥሩ ሰው ለመሆን የሚሞክር ማለት ነው። ለምሳሌ አንቺን ለማስደሰት የሚሞክር በቻለው አቅም ሁሉ የሚያግዝሽ ማለት ነው። በእርግጥ ሰው በመሆኑ ብቻ ፍጹምነት ሊጎለው ይችላል። ነገር ግን የተሻለ ሰው ለመሆን የሚሰራ የሚታትር ከሆነ የሰው ጥሩ ሰው ነው። እንደ ቅርብ ጓደኛሽ የሚሆን በሁሉ ነገር ወደሱ ብቻ እንድትሮጪ እድል የሚሰጥሽ ከሆነ ልቡን በሩን ላንቺ ክፍት ከሆነ ያዛ አድርጊው፣ ችላ አትበይው። ብዙ ነገር እዚያም እዚህም እያለ አንቺን ለማስደሰትና ለአንቺ የተሻለ ሰው ለመሆን የሚሞክርና የሚታትር ከሆነ እውነት የነገሌ ጥሩ ሰው ይባላል። እውነተኛና ጥሩ ሰው መውደድ የራስን ሕይወት እንደመውደድ ነው። እውነተኛና ጥሩ ሰውን ማንከባከብ የራስን ሕይወት እንደማንከባከብ ነው። ጥሩ ሰውን መጠበቅ የራስን ሕይወት እንደመጠበቅ ነው። ምክንያቱም ጥሩ ሰዎችና ታማኝ ሰዎች በድጋሚ ማግኘት ይቸግራል። ጥሩ ሰዎች ሕይወት የምትሰጠን እድል ነች። ሁላችሁንም ወዳችኋለሁ። በመልካም ሰዎች ይባርካችሁ። እናታችን ሁልጊዜ የሚሰጡን ምክር እንግዲህ በዚህ በሶሻል ሚዲያ ፕላትፎርም ጥሩና ጠቃሚ ከሚባሉ ለህይወታችን ከሚያስፈልጉንና በትክክለኛው ዓለም ያሉ እውነታዎችን እሳቸው በእድሜ የሚሆን በእውቀት ያለፏቸውን ችግሮች ለእኛ የሚያጋሩበት መንገድ በእውነቱ ሊደነቅና ሊበረታታው የሚገባ ነው ብዬ አስባለሁ። ታዲያ ለምክንያት አይደለም የእናታችንን ቪዲዮ በመመልከት የዛሬውን ቪዲዮ የጀመርነው። ቤተሰቦች እስኪ ቀጣዩን ቪዲዮ ተመልክተን እንመለስ። እንግዲህ ቪዲዮ ስለ እህቶቻችን ምን አይነት የፍቅር አጋር ወይም የትዳር አጋር መምረጥ እንዳለባቸው ያብራሩበት መንገድ ለሁላችንም ጠቃሚ ሀሳብ አለው ብዬ አስባለሁ። ለማንኛውም ነገሩን ላለማንዛዛት እስኪ ቀጣዩን ቪዲዮ ተመልክተን የራሳችንን ሀሳብ አስተያየት የምንሰጥ ነው የሚሆነው። ወደ ቪዲዮ። እውነቱን ተናገሪ። እኔ አንቺ ፍቅረኛሞች ነን አይደለን? እኔ አንቺ ፍቅረኛሞች ነን አይደለን? አሚራ ራስ ቤቲ እውነቱን ተናገሪ። እውነቱን ተናገሪ። እንደዚህ አይነት ጉዳዮችን መመልከት ከጀመርን እንግዲህ ሰንበትበት ብለናል። የኛ ችግር ነው ብዬ የማስበው አንድ ጉዳይ አለ። አንድ ሰሞን የሆነች እህታችን ወይም ደግሞ አንድ ሴት ላይ እንደዚህ አይነት ነገር ከተፈጸመ ለአንድ ለሁለት ቀን መነጋገሪያ ይሆንና ከዛ ሌላ መነጋገሪያ ሀሳብ ሲገኝ የምንረሳውና ነገሩን ችላ የምንልበት መንገድ እንደዚህ አይነት ተግባሮች እንዲደጋገሙ ያደርጋል ብዬ ከማስባቸው ምክንያቶች ውስጥ
አንደኛውና ዋነኛው ነው። የሆነው ሆኖ አሁን የተመለከትነው ቪዲዮ የቀልድም ይሁን የምር ግን እንደዚህ አይነት ጉዳዮች ሶሻል ሚዲያ ላይ መቅረብ የለባቸውም። እንግዲህ የቀልድም የምርም ስል ይህ የተመለከትነው ቪዲዮ የቀልድ ቪዲዮ ነው እያልኳችሁ አይደለም። ልጅቷ ወይም ደግሞ እዚህ በደል የደረሰባት እንዲህ የማይሆን ነገር ሲፈጸምባት የተመለከትነው እህታችን የሰጠችው ምላሽ አለ። እሱን ተመልክተን በአጠቃላይ ነገሩን ጠቅለል አድርገን ሀሳብ አስተያየት ለመስጠት የምንሞክር ነው የሚሆነው። ወደ ቪዲዮ። እውነቱን ተናገሪ። እኔ አንቺ ፍቅረኛ ሞሽን አይደለም። እኔ ሰላም ፋሚሊ እንዴት ነው? እስቲ በመጀመሪያ ምንም ቪዲዮ ከመጀመሪያ በፊት ይሄንን ቪዲዮ ተመልከቱት። በጣም ይቅርታ እኔ ላደርግ አልችልም። ኦኬ እሺ። ነው የተፈጠረው ምንድነው? አባይ ቲቪ ላይ ቀርበን ነበርና የጋብቻ ጥያቄ ተንበርክኮ አቅርቦልኝ ነበርና ተቀበልኩት። ምክንያቱም ምንም ያክል ፍቅረኛ ብንሆን ምንም ያክል ብዙ ጊዜ ብንቆይም ግን እዛም ያክል ሚዲያ ላይ ገና ለጋብቻ እንደተስኩምና እንዴት ምን ብዬ ልቀበለው ማለት የማይሆን ነገር ነው። ሲቀጥል ደግሞ አሁን ላይ በጣም ቪዲዮ ፖስት እያደረገ ነው። የእሱን አካውንት ገብታችሁ ብታዩትና የእሱን አካውንት ገብታችሁ ብታዩት በጣም ብዙ ቪዲዮ ፖስት እያደረገ ነው። የኔና የእሱን ፎቶ ቪዲዮ ብዙ ነገር በቃ ከዚህ በፊት የነበረንን ቪዲዮዎች ምናምን ፖስት እያደረገ ነው ነው ይህን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለእሱ አድርሱልኝ እና በቃ ተው ይህን ነገርህን አቁም። እኔ እናንተ ጉዳችን በቃ ነገራችንን ማንም ሰው አይወጥብን። እናንተ እንበቃለን ማለት ብታወራኝ አወራካለሁ፣ ሞክረሃል፣ አውቃለሁ። ከዚህ በፊት ብዙ ጊዜ ደውለሃል፣ ብዙ ሰው ልከሃል። ግን አሁን ደግሞ በቃ ላወራ ፈቃደኛ ነኝ። ሲቀጥል ደግሞ ይህንን ቪዲዮ ተመልከቱት እውነቱን ተናገሪ። እኔ አንቺ ፍቅረኛ ሞሽን እና እንደምታዩት ነው በቃ ሁሉም ነገር እና በዛ ልክ ማለት አንድም ቀን እጁን ያነሳብኛል ብዬ አስቤ አላውቅም ነበርና በጣም ነበር የመታኝ እዚህ ጋር እና በቃ ምንም ማለት አልፈልግም። ማለት እኔ እዚህ ጋር በእኔ በኩል ሆናችሁ ብታዩት ሁሉንም ነገር መፍረድ አይከብዳል። ፍሶ ለመፍረድ ይሞክራል። ግን በቃ ነገሩን ሁሉንም ነገር መመልከት አለባችሁ በቅድሚያ። ማለት ጥፋተኛ በሆን ራሱ እንዲህ ነው ማለት ሴት የሆነ በተለይ በጣም ሊረዳኝ ይችላል ቤተሰብ ምን ያህል ከባድ እንደሆነ እና ከቻልክ ቪዲዮ ፖስት ማድረግህን አቁም። ሲቀጥል ደግሞ እና በቃ ልጅቷን አዳምጠናታል። እንደተመለከትነው ልጅቷ የተሰማትን ስሜት ያለባትን የህመም ሁኔታ እንግዲህ ፊቷ ላይ እንረዳለን። ህመም ሲባል ግዴታ አካላዊ ሊሆን አይገባም። ልጅቷ እንደዚህ የተደረገ ቪዲዮ በማህበራዊ ድረገጽ ስለተጋራባት የተሰማት አእምሯዊ ህመም ወይም ደግሞ ስነ ልቦናዊ ጫና በፊቷ ላይ የተሰማትን ስሜት ሙሉ ለሙሉ ቪዲዮን ስንመለከት ይነበባል ብዬ አስባለሁ። ታዲያ አሁንም ሁሌም እንደምለው እንደዚህ አይነት ጉዳዮችን ትኩረት የምንሰጣቸው እንደዚህ እድል ያላገኙ ወይም እቺ ልጅ እንግዲህ እንደዚህ አይነት ቪዲዮ ስለተለቀቀ መነጋገሪያ ሆና የሆነ መፍትሄ ልታገኝ ትችላለች። ግን በየቤቱ በር ተዘግቶባቸው የተለያዩ በደሎችን የሚያስተናግዱ ምስኪን እህቶቻችንና እናቶቻችን ልንደርስላቸው ይገባል። ልንደርስላቸው የምንችለው እንዴት ነው ከተባለ ደግሞ እንደዚህ አይነት ጉዳዮች ሲመጡ ሁላችንም ተረባርበን አንድ ነገር ላይ ልናደርሰው ይገባል። ዝም ካልን ግን ጉዳዩ ከዳር አይደርስም። ስለዚህ እንደዚህ አይነት ጉዳዮችን የአንድ ሳምንት መነጋገሪያ ከማድረግ ይልቅ
ትኩረት ሰጥተን ነገሩ ወደ ጫፍ እንዲደርስ ማድረግ መቻል አለብን። እንግዲህ ሴቶች እህቶቻችን ናቸው፣ ሴቶች እናቶቻችን ናቸው። እንግዲህ በዚህ ምድር ወሳኞቹ ፍጥሮች ልናከብራቸው የሚገባው እናትና እህትን እንዲህ ሲበደሉ ማየትና ዝም ማለት ተገቢ አይመስለኝም። በዚህ ጉዳይ ያላችሁን ማንኛውም ሀሳብ አስተያየት ኮሜንት ሴክሽን ላይ ብትጽፉና እንደዚህ ብናደርግ እነዚህ ነገሮች ሊጠፉ ወይም ሊቀንሱ ይችላሉ የምትሉት ማንኛውንም ሀሳብ ኮሜንት ሴክሽን ላይ ብትጽፉልኝ ደስ ይለኛል። ወደ ኔክስት ቪዲዮ እንግዲህ ደህና ሁን ከእንግዲህ ደህና ሁን እንግዲህ ደህና ሁን ከእንግዲህ ደህና ሁን የማይቻል የለም ሰው ይችላል እምባይን ዋጥከንት ጠዋት ታይቶ ማታ ሲሆን ያማል እንዲህ ናት ሕይወት ተጽናናሁ አልልም ያንተን ሐዘን ኧረ ይወጣል እያደር ተጎዳ ወንድም አለም እኔ ያልሆነ ውስጤ ታመቀ በዟለኝ ጉዳይ። ይሄኛው ደግሞ በጣም ያሳዘነ ብዙዎችን ልብ የነካና ብዙዎች ሲቀባበሉት የነበረ ቪዲዮ ነው። እንደተመለከትነው በቪዲዮ አንዲት ምስኪን እናት ቤተሰቧን ለመርዳት ባላት አቅም እንግዲህ ወጣ የጉሊት ችርቻሮው ንግዷን ወይም ደግሞ በሁላችንም በአካባቢያችን ኢትዮጵያ ውስጥ እንደመኖራችን ያሉ የተለያዩ እናቶችን እንደምንመለከተው ልክ እንደነሱ የጉሊት ችርቻሮ ልትሰራ በወጣችበት የግለሰብ ወይም ደግሞ አንድ የህግ አካል አባል የሆነ ሰው የሰራው ስራ ብዙዎችን አሳዝኗል። ታዲያ ማንኛውም እናት ሲባል ለቤተሰቦቹ ብዙ መስዋዕትነት ይከፍላሉ። እናት ምን ያህል መስዋዕትነት ከፍላ ልጆቿንም ሆነ ቤተሰቦቿን ለማስተዳደር የምታደርገውን ነገር ለእናንተ መናገር እንደ ቀልም እንደ ፌዝም እንዳያስቆጥሩብኝና ታዲያ ይህ ግለሰብ ያደረገው ተግባር ብዙዎችን ያሳዝንና ብዙዎችን ያነጋገረ እንደመሆኑ ከዚህ በፊት ወይም ደግሞ ከወትሮ በተለየ መልኩ ሰምተን በማናውቀው መልኩ ይህ ግለሰብ ቶሎ እንግዲህ እርምጃ ተወስዶበታል። እስኪ እሱን በተመለከተ አንድ ቪዲዮ አለ። እሱን ተመልክተን ስንመለስ ጠቅለል አድርገን ሀሳባችንን የምንሰጥ ነው የሚሆነው። ወደ ቪዲዮ አብራችሁን ቆዩ። ቪዲዮን ላይክ ማድረግ እንዲሁም ለቻናሌ አዲስ የሆናችሁና እስካሁን ቻናሉን ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ቻናሉን ሰብስክራይብ አድርጋችሁ እንግዲህ መመልከት እንዳይዘነጋ። አንዲት እናት ላይ ያልሆነ ተግባር የፈጸመው የፖሊስ አባል እንግዲህ በቁጥጥር ስር መዋሉ ተሰምቷል። በምስራቅ ስልጤ ወረዳ እንግዲህ እንደምትመለከቱት አንዲት እናት ጎመን ለመሸጥ ወደ ገበያ ትወጣለች። እንደምታዩት እንግዲህ ከፖሊሱ ጋርም አለመግባባት ይፈጠራል። በዚህም እንግዲህ እንደምታዩት ፖሊሱም የያዘችው ጎመን ላይ ጉዳት ያደርስም ድርጊት በርካቶችን አሳዝኗል። በአሁኑ ሰዓትም ይህ ፖሊስ በቁጥጥር ስር እንደዋለ ተሰምተዋል። ባልተለመደና ደስ በሚል መልኩ እንግዲህ እኚህ እናት ላይ እንዲህ በደል የፈጸመው አንድ የፖሊስ አባል በቁጥጥር ስር እንደዋለ ሰምተናል። ታዲያ ማሰብ ያለብን ለብዙዎቻችን ዘብ የቆሙ ሰላም የሚያስከብሩና እኛን የሚጠብቁ የተለያዩ የፖሊስ አባላትንም ሆነ አጠቃላይ የህግ አካላትን የሚያሰድቡ እንደዚህ ጥሩ ምግባር የሌላቸው ሰዎች በቁጥጥር ስር ሲውሉ ወደፊት እንደዚህ አይነት ነገሮች እንዳይደገሙ ጥሩ መከላከያ ስለሆነ እንግዲህ ይህን ነገር መመልከታችንና ማየታችን በጣም አስደስቶናል። ብዙዎች ሲቀባበሉበት የብዙዎችን ልብ የሰበረ ብዙዎችን ያሳዘነ ቪዲዮ ነበረ ይህ ቪዲዮ። ታዲያ የሆነ ሆኖ በስተመጨረሻ እንግዲህ እናታችንም አየር ላይ አልቀሩም። ሰውየው በቁጥጥር ስር ሆኗል። የሚመለከተው አካል እንግዲህ ፍርዱን ህጉ በሚያዘው መሰረት የሚሰጥ ነው የሚሆነው ማለት ነው። ግን ከዚህ በተጨማሪ አንድ ልለው የምፈልገው ሀሳብ አለ። እናቶቻችን አባቶቻችን ለኛ እዚህ መድረስ ከፈጣሪ ቀጥሎ ምክንያት ናቸውና ረጅም እድሜ ከጤና ጋር ይስጥልኝ እያልኩኝ ቤተሰቦች እንግዲህ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ ዋንቲያ ቢታኒያ ትደክማለች። ዋንቲያ ምናልባት ዘፈን ዘፍና እየመጣች ልታሳይሽ ትችላለች። ሜካፕ ተቀብታ ቁጭ ብላ የሆነ በባህል ልብስ ልትሰራልሽ ትችላለች። ቢታኒያ ግን ልጆቿን ጠዋት አስነስታ ትምህርት ቤት ይዛ ስትሄድ ከልጆቿ ጋር የምታሳልፈውን ውሎ
ከልጆቿ ጋር አብራ የምታሳልፈው ቤት ውስጥ የምታደርገው ማስታወቂያ ሲሰጧት እንኳን የምትሰራው አሰራር ይለያል። አያችሁ? ለምንድን ነው በእንደዚህ ደረጃ አይምሯችሁ በዚህ ደረጃ የሚያስበው? ሰፋ አድርጋችሁ ኦኬ ዋንቲያን አላወዳደሯትም፣ ኦኬ እችኛዋ ሴት እኩልነት የሚባል ነገር አለ። በመስራት ቲክቶክ ላይ ቢታንያ ትበልጣታለች ዋንቲያን። በእናትነት በማሳየትም ለሌሎችም አሪያ በመሆን ቢታንያ አንደኛ ናት ለኔ። ሴት ልጅ ተስፋ ቤት ቆርጣ ቤት ውስጥ ስንት ነገር በባሏ ሊሆን ይችላል፣ በአክሲደንት ሊሆን ይችላል፣ በህመም ሊሆን ይችላል፣ ታማ ቤት ውስጥ በር ተዘግቶባት ስትቀመጥ ተስፋ መቁረጥ እንደሌለባት ያየሁት በቢታንያ ነው። ብዙ ልንልላት የምንችለው ቢታንያ ናት እንጂ ዋንቲያ አይደለችም። ዋንቲያ የራሷ ጀግንነት አላት። እግዚአብሔር አክብሯታል። የራሷን ነገር ሰጥቷታል። እግዚአብሔር አክብሮ ደግሞ ሸልሟታል። በቃ ከዚህ በላይ ሽልማት የለም። የግድ ቲክቶክ አዋርድ ላይ ዋንቲያ በቲክቶክ አዋርድ ውድድር ላይ ካልሽ ቢታንያ ናት የሚገባት። ግን ምንድነው ሚዛናዊ አይደላችሁ። አንዳንዶቻችሁ በዘረኝነት የምትመሩ ሰዎች ናችሁ። በዘር ብቻ የምትመሩ ሰዎች ስለ ትክክለኛ ነገር አይደለም የምትናገሩት። ስለ ትክክለኛም ሴትነትም አይደለም የምትመሰክሩት። ስለ ትክክለኛ ሴት አስተማሪነትም አይደለም የምትመሰክሩት። አያችሁ? ለዛ ነው እኔ የእናንተን ጭንቅላት በእናንተ አስተሳሰብ እኔ መመራት አልችልም። እኔ የራሴ አስተሳሰብ ያለኝ ሰው ነኝ። የራሴ አስተያየት ያለኝ ሰው ነኝ። የሰራን ሰው ከሆነ የምሸልመው፣ የሰራ ሰው ከሆነ መመረጥ አለበት ብዬ የምጨቃጨቀው የሰራውን ሰው ነው የምመርጠው። የሰራችሁ ደግሞ ቢታንያ ናት ከዋንቲያ የበለጠ። ዋንቲያ በሀገር ልብስ ሰራች። ኦፍኮርስ ትሰሪያለሽ። ምንም ላይክ ቢግ እንትን አይደለም። ለአንድ ሴት ልጅ ግን እናትነትን፣ ችግርን፣ ህመምን፣ ስቃይን ከጓደኞቿ ተለይታ ትናንት የነበረው ቫይራል ስሟ ቀርቶ ከልጆቿ ጋር ሆና ዛሬም ቲክቶክ ላይ ስራ እየሰራች የምታሳየን ልጆቿን ትሪት የምታደርግ እናት ናት ሰፖርት መደረግ ያለባት ወይም መቅረብ ያለባት። አይ ዋንቲያ ለምን ከከሌ ዋንቲያ ትሻላለች? ዋንቲያ እናት ስለሆነች፣ ዋንቲያ እንደዚህ ስለሆነች። እናትነት በነገራችን ላይ አንዳንዶቻችሁ በእናትነትሽ ፕራውድ ነው ልትሆኝ የሚገባው። እግዚአብሔር መርጦ ኃላፊነት ሰጥቶሽ እናት ስላደረገሽ በእናትነትሽ ሁልጊዜም ልትደነቂ ነው የሚገባው። የእግዚአብሔርን አያልነት ባንቺ ውስጥ ማየት ትችያለሽ። እናት የሆንሽው እግዚአብሔር አምኖሻል። ስለዚህም አንዳንዴ እናትነትን እንደመሸነፊያ እኔ እናትነቴን እንደመሸነፊያ ላይ እናት ስለሆንኩኝ ትክክል ነው። ያልወለዱ ሴቶች እንደሚሆኑት ላልሆን እችላለሁ። ግን ለልጄ የምሆንላት ነገር ከነሱ የበለጠ ያስከብረኛል እንጂ አያስንቀኝም። እኔ ከሰዎች ጋር ከማሳየው አክትና ሾ ከልጄ ጋር ማሳየው አክትና ሾ በሰዎች ዘንድ ግሬስ አለው። ስለዚህም እናት ስለሆንኩኝ ምንም የሚጎልብኝ ነገር የለም። እናትም ስለሆንኩኝ የምገለልበት ምናልባት እናት ስለሆንሽ እሽቆለሌ ያላቸው ከትዳራቸው ውጭ የሚማግጡ ቅሌታ ወንዶች ለምርጫ አላቀረቡኝም ብለሽ ሊሆን ይችላል። አዎ ካልወለዱ ሴቶች ጋር እኩል አላፎካከሩኝም ብለሽ ሊሰማሽ የሚችለው ምናልባት እናት ስለሆንኩኝ ልጅ ስለያዝኩ ብለሽ ልትናገሩ ትችላለሽ እንጂ እናትነት መከበሪያ ነው። እናትነት ውበት ነው። እናትነት ድምቀት ነው። እናትነት እንዴት እንደሚያምር የተለያዩ ስራዎችን የሚሰሩ በዚህ በሶሻል ሚዲያ መተግበሪያዎች ላይ በተለይ በቲክቶክ መተግበሪያ ከጥቂት ከ3 ከ4 ዓመታት በኋላ የመጣው ቲክቶክ ክሬቲቭ አዋርድ ብዙዎችን የዘንድሮ ቲክቶክ ክሬቲቭ አዋርድ ከብዙዎች ማለትም እዛ ፕላትፎርም ላይ ተጽዕኖ ፈጣሪ የሆኑ ሰዎች የተለያዩ ተቃውሞዎችን ወይም ደግሞ ትክክል አይደለም የሚሉ የተለያዩ ነገሮችን እየሰማን እንገኛለን። ብዙ ሀሳቦችን እያስነሳ ያለ አነጋጋሪው ቲክቶክ ክሬቲቭ አዋርድን ተከትሎ እንግዲህ አንደኛዋ መነጋገሪያ ዋንቲያ ነበረች። ዋንቲያ መነሻዋን ብዙዎቻችን እናውቃለን። አሁን ያለችበትንም ደረጃ እናውቃለን። ብዙ ቻሌንጆችን ያለፈች እንስት ነች። ታዲያ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ መነጋገሪያ የሆኑ ሀሳቦችን በተለያየ አንግል እንግዲህ እኛ ባልጠበቅነው መልኩ ሀሳብ አስተያየት፣ አንዳንዴ ጥሩ አንዳንዴ ደግሞ መጥፎ ብዙዎችን ያስቀየመ መልስ በመስጠት የምትታወቀው ሊያሾ የተናገረችውን ሀሳብ ስለ ዋንቲያና ስለ አንደኛዋ ቲክቶከር የሰጠችውን ሀሳብ ሰምታችኋል ብዬ አስባለሁ። ታዲያ እንግዲህ ከዚህ ከሰጠችው ሀሳብ ባለፈ ስለ ቲክቶክ ክሬቲቭ አዋርድ ስናወራ ብዙዎች ተቃውሞ እያነሱበት ይገኛሉ። ካለፉት ዓመታት በተለየ መልኩ ማለት ነው። አዘጋጆቹ ላይ የተለያየ ተቃውሞ እየተነሳ ነው። እናንተም እንግዲህ ቤተሰቦቼ እንደ ተመልካች እንደ ማህበራዊ ድረገጽ ተጠቃሚ በዚህ በቲክቶክ ክሬቲቭ አዋርድ ላይ የታዘባችሁ ስህተት ምንድን ነው? ምን ቢደረግስ ይሻሻላል ብላችሁ ታስባላችሁ? ያላችሁን ማንኛውም ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ብታደርጉልኝ ደስ ይለኛል። ታዲያ የዛሬው ዋነኛ መነጋገሪያችን የሆነው ቪዲዮ
የተለያዩ ማህበራዊ ድረገጾችን እጠቀማለሁና በአንዱ የማህበራዊ ድረገጽ መተግበሪያ ላይ ስመለከት አንድ የታዘብኩት አሳዛኝ ነገር አለ። እንደምትመለከቱት ይሄ ምስል በመግቢያችን ላይም ተመልክተናል። በአንድ ወቅት በእሁድን በኢቢኤስ ፕሮግራም ላይ በቀረበ ሰዓት ወይም ደግሞ ፕሮግራሙ በሚደረግበት ሰዓት ውድድር ነበርና ከሱ ላይ ተቆርጦ የተወሰነ ነው። ታዲያ እዚህ የነገርኳችሁ ማህበራዊ ድረገጽ ላይ ገብቼ ስመለከት ግን የተለቀቀበት መንገድ እጅጉን አሳፋሪ ነው። እንግዲህ ይህ ማህበራዊ ድረገጾች በውጭው ዓለም ለብዙዎች የእንጀራ ገመድ፣ ለብዙዎች ደግሞ መተዳደሪያ ብዙ ጥሩ ነገሮችን የሚሰሩበት ነው። ነገር ግን እኛ አጠቃቀም ላይ ሁሌም እንደምለው ችግር አለብን ብዬ አስባለሁ። የሶሻል ሚዲያ ፕላትፎርም ወይም የማህበራዊ ድረገጽ መተግበሪያ በጥሩ መንገድ ከተጠቀምንበት ጥሩ ነገርን፣ በመጥፎ ነገር ደግሞ ከተጠቀምንበት ብዙ ነገሮችን የሚያጠፋብን ነውና በጥሩ ነገር እንጠቀምበት ለማለት ያክል ነው። እንግዲህ ኢቢኤስ ቴሌቪዥን ለብዙዎቻችን ብዙ አዝናኝ ነገሮችን የሚያደርስ በማህበራዊ ግዴታዎቹ ማህበራዊ ግዴታዎችን የሚወጣ ከማህበረሰቡ ጎን የሚቆም ምርጥ የቴሌቪዥን ጣቢያ መሆኑ ይታወቃል። ታዲያ እንግዲህ ጥሩ ነገሩ ከማውራት ይልቅ እንደዚህ አይነት ነገሮችን ቆርጦ እንግዲህ ያልሆኑ ነገሮችን መለጠፍ ተገቢ መስሎ አይታየኝም። ለማንኛውም እንግዲህ ቪዲዮ ወይም ደግሞ ይሄን የምትመለከቱት ፎቶ የተቆረጠበትን ቪዲዮ ተመልክተን እንመለስና ወደ ቀጣዩ ቪዲዮ የምናልፍ ነው የሚሆነው። ቤተሰቦች ቪዲዮን ላይክ ማድረግ፣ ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ መዞር ትችላላችሁ። አሁን ግቢው ትንሱ የቱን ትመክራታለህ? እኔ እኮ ሮቢ እኮ የሚሸውድሽ ነገር እኮ እሺ ሆነ። እኔ ዛሬ ተፋላሚ አይደለሁም፣ ዳኛ ነኝ። ማትሽኝ ምን አሷ የደመ ነፍሷን እያዳመጠች አይገርምህም? ምንም ሊታየኝ አልቻለም። በቃ ግቢው ጥበብዬ ሊና እዚሁ ልናድር ነው ካልሆነ ትንሱ ጥበብ ብልሃት ህይወታችን አለ። ኧረ ግድ የለሽም። ግቢው ላውጣው አንድ ለመስራት አቺባ ከገባው እኔ ምን እንደተገባ በቃ ገባን። መቅመስ ሽንኩርት ምን ትጠጪው? መሳብ ነው ወይ? ምንድነው? አሁን ነግሬሻለሁ። በእናትሽ ምንድነው? ሳቢ በደንብ ሳቢ። ጥበብ ያታሽች ከሽትሽ ወይ ሳቢ በደንብ ሳቢ። እየሳብሽ አይደለም። እኔ ሽንኩርት ነው የጠጣው። ምንድነው? እንቁክስ ራሱ ኦ ማይ ጋድ በጣም ግን ጤናማ ነው። ግን ደግሞ የፈራሁት ነው የሚደርስ አይገርማችሁም? ጤናማ ነው። ከዚህ በኋላ ደመ ነፍስሽ እንዳታዳምጪ። መጥመሻ ነው የቀረን። ነገሩን ያለማንዛዛት እንግዲህ መጀመሪያም እንደነገርካችሁ በቪዲዮም እንደተመለከታችሁት ያለው እውነታ ይሄ ነው። እናንተም በተለያዩ የማህበራዊ ድረገጽ መተግበሪያዎች እየተለቀቀ ስላለ በእንደዚህ አይነት ነገር ግር እንዳይላችሁ። ይህ ዝም ብሎ ያልሆነ ስም ማጥፋት ስለሆነ ማለት ነው። እንደታውቁት ያክል ይዤውት የመጣሁት ወይም ደግሞ ይዤ የመጣሁት መረጃ ነው ለማለት ያክል ነው። ታዲያ በተለያዩ የማህበራዊ ድረገጽ ወይም ደግሞ በማህበራዊ ጉዳዮች ዙሪያ የሚለቀቁ ወይም በተለያዩ ሶሻል ሚዲያ ፕላትፎርሞች በሚጋሩ ማህበራዊ ጉዳዮች ላይ የራሱን ሀሳብ አስተያየት የሚሰጠው ሰመረ ባሪያው በአንድ ወቅት እንግዲህ በሶሻል ሚዲያ ላይ ምን አይነት ነገሮችን መልቀቅ አለብን፣ ምን አይነት ነገሮችስ ነው ሊጋሩ የሚገቡት በሚለው ዙሪያ የተናገረው አንድ ንግግር አለ። እንደሚታወቀው የሚናገራቸው ንግግሮች ቀልድ ቢመስሉም ውስጡ አሪፍ ሀሳብ ያለው ነውና ይህ ነገር ደግሞ አሁን ካየኑ ቪዲዮ ጋር ተያያዥነት አለው ብዬ ስላሰብኩ ይዤላችሁ መጥቻለሁ። እስኪ እሱን ቪዲዮ ተመልክተን የምንመለስ ነው የሚሆነው። ወደ ለበስ ላትቀርቢም እንዴ? ትልቅ ሰው ከሰዓት ቤቱ ምን አይነት ዝግጅት ነው? ይሄንን ቢቆጣጣ ይመጥናል አይመጥንም ለሰው? እነዚህ ሰዎች እንደው ቅር እናዋረዳቸዋለን፣ ሞራላቸውን እነካለን ብላችሁ እንኳን ማሰብ መቻል እኮ አለ። ለኛ ሊቀርብልን የሚገባው የሚመጥነን ነገር መሆን አለበት። ስንዝናናም ትልቅ ሰው የሚዝናናበት ነገር መሆን አለበት። ለኔ አትነግረኝ መቼም አንድ እንትን አያጅቦ ነበር። ከዛ በኋላ አያጅቦ ሲሄድ እንትን መጣበት ከኋላው መጣችና ስለገጠች ዋው ስትል ማን በተለኛው ትልቅ ሰው ነኝ እኔ። ገብቷል? ቴሌቪዥን ከዩቲዩብ ጋር እየተፎካከረ ይመስላል ዘንድሮ። አሁን ባለንበት ዘመን ብዙዎቻችሁ እንደምታዩት ነገሮችን የመሳት ነገር ተመልካች እያገኘ መጣ።
ይሄ አገርን ያለ መውደድ ነገር እዚህ ሀገር ስለተወለደ ልጄን ልጅ ህፃን ልጅ አስቀምጦ ቆንጥጦት ይሁን ምን አድርጎት ነው ያለቀው ባባ እዚህ ኢትዮጵያ ውስጥ ነው እሺ ምን ኖሮ ሲሉ ብላ አለቀሰ ልጁ እንኳን አለቀሰ አሁን ቀልድ መሆኑ ነው እንዲህ አይነቱ 1 ሚሊዮን ቪው አለው 2 ሚሊዮን ተከታይ አለው ይሄ ትሬንድ ይሆን መሳት አሁን ሄድነው ጉዞ በቃ እንደዚህ አይናችንን ጨፍነን የምንሄድበት ጉዞ በቃ ትሬንድ መሰለ ስለዚህ ዩቲዩብ ላይ እንደዛ አይነት ነገር ሲሆን ቴሌቪዥኑ ደግሞ ሚዲያው ደግሞ ከፍ ብሎ ይሄንን ሊያርመው አርአያ ሊሆነው ሲገባ አንዳንድ ቴሌቪዥን ጣቢያዎች ከዩቲዩብ ጋር ፉክክር የያዛችሁ ይመስላል ይዘቶቻችሁ በሙሉ ለዩቲዩብ እንጂ ለቴሌቪዥን አይመጡ እንደተመለከትነው እንግዲህ አንዳንድ የሚለቀቁ ነገሮች ያለውን እውነታ ሙሉ ለሙሉ አስረድቶናል። ታዲያ የዚህ ማህበራዊ ድረገጽም ሆነ የተለያዩ መረጃ የምናገኝባቸውን ወይም ደግሞ ለሰዎች መረጃ ነው ብለን ስንሰጥ አንደኛ ተአማኒነቱ፣ ሁለተኛ ደግሞ የምናቀርብበት መንገድ ባህላችንን የጠበቀ ነው፣ የሚቀርበውስ ነገር ምን ያህል ህብረተሰቡን ያስደስታል የሚለውን ነገር ብናስብበት ጥሩ ነው ባይነኝ። አሁን እንግዲህ ቀልብ ለመሳብም ይሁን ተመልካች ለማግኘት ላይክን ለመሰብሰብ አልባሌ ምክንያት በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ የሚለቀቁት አልባሌና አላስፈላጊ ወሬዎች በዚህ በማህበራዊ ድረገጽ መተግበሪያ ህፃናትን ጨምሮ ጎልማሶች በተለያዩ እድሜ ክልል ያሉ አዛውንት አባት አያቶቻችንን ጨምሮ የሚከታተሉትና የዘመኑ መጠቀሚያ ስለሆነ እነዛ ሰዎች ያንን ነገር ተመልክተው ምን ይሉናል ምን አይነት ሪስፖንስ ይሰጡናል ወደፊት የኛስ ቤተሰቦች ሲመለከቱት ምን አይነት ነገር ይተረጉማሉ የሚለውን ነገር አስበን ሶሻል ሚዲያውን ለጥሩ ነገር ለፍቅርና ለስራ ብንጠቀመው ባይ ነኝ ቤተሰቦች እንግዲህ ከኔ በተረፈ ወይም ከሰጠሁት ሐሳብ በተረፈ ለየት ያለ ሐሳብ ካላችሁ ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ ጻፍ አድርጉልኝ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር ቪዲዮዎቹን እንደወደዳችኋቸው አልጠራጠርም ቪዲዮዬን ላይክ ያላደረጋችሁ ቪዲዮዬን ላይክ በማድረግ እንዲሁም ለቻናል አዲስ ሆናችሁና የዚህ ምርጥ ቤተሰብ አባል ያሉናችሁ የዚህ ቻናል ቤተሰብ በመሆንና ቻናሉን ሰብስክራይብ በማድረግ መስተካከል ያለባችሁ ነገሮች ካሉ ወንድማዊ የታይ ምክራችሁን ኮሜንት ሴክሽን ላይ በማጋራት አበረታቱኝ በቀጣይ ባሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ እወዳችኋለሁ አመሰግናለሁ ፒስ